ዳጣ ያላሰበችው ትልቅ ነገር አጋጠማት። ናታንም ደነገጠ። የኤቢ እናት ያየችውን ነገር ማመን አቅቷት በጣም ደነገጠች። ሆስፒታል ሄደዋል ወይም ከቤት ወጥተዋል በማለት ነበር ናታን ከዳጣ ጋራ ጊዜ ለማሳለፍ የፈለገው። ነገሩ አስከፊ ቢሆንም አሁን ላይ ዳጣ ትልቁ ነገር ከቤት እንድትባረር የወሰንኩት ትክክል ነው ስትል አሁን እትዬ ተናግራለች። ሰላም ሰላም የቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኤቢ በየቀኑ እያንዳንዱ ነገር ለማወቅ የምትፈልገው ኤቢ አሁን ላይ ፎቶና ቪዲዮ የናታንና የዳጣን ይዛ ነበር። ነገር ግን ናታን ኮዱን ስላላወቀው ሁሉንም ነገር አጥፍቶታል። ቢያጠፋውም ስልክ ቤት ሄዳ ሁሉንም ነገር መልሰዋለች። አሁን ላይ ለአባቷን ለማሳየት ወስናለች። ከዛ በፊት ግን እትዬ ኪችን ያዩትን ነገር ማመን አቅቷቸው በጣም ተደናግጠዋል። ናታን ማንም ቤት ውስጥ የለም፣ ሁሉም ወጥተዋል በማለት ነበረ ከዳጣ ጋራ የፍቅር ጊዜ ለማሳለፍ የሞከረው። ዳጣ ናታንን መጀመሪያ ነው ያፈቀርኩህ፣ ገና ወደ ቤት ግብት ስል ወንድም መስለኸኝ ነበር እንጂ በጣም አፍቅሬህ ነበር በማለት ነበር ምላሽ የሰጠችው። ኪችን ውስጥ ወንድሜ ስትይ አልገባኝም ማለት አይ በቃ ወንድም እንደ ወንድም እያሰብኩ ነው ለማለት ነው ብላ ነገሩን ቀየሰች። አሁን ላይ ዳጣ ከቤት እንድትወጣ እትያዘዋ ነበር። አሁን ደግሞ ያላሰቡትና ያልወሰኑት ትልቅ ነገር አዩ። ኪችን ቤት ከናታን ጋራ የፍቅር ጊዜ ሲያሳልፉ ነበር እትዬ በአይናቸው በብረቱ ያዩት። ለካ ልጄ ትክክል ነበረች፣ ያላመናትና ያለ ሁሉንም ነገር እሷን ያልናት እኛ እንጂ እሷ ትክክል ነበረች። በጣም ታሳፍራለህ ሲሉ ናታንን ተቆጡት። ናታንም በጣም ተደናገጠ። ምንም ማድረግ አልቻለም። ምክንያቱም አሁን ላይ ናታን ከነሱ ቤት ሲኖር እንደዚህ አይነት ክፉ ነገር አድርጎና ምንም ነገር ተመኝቶ አያውቅም። በእርግጥ እትዬ ይህንን ነገር ያደረገው ከልጁ ጋር ቢሆን ኖሮ ደስታቸውን መግለጽ አቅም አይሰጣቸውም ነበር። ምክንያቱም ልጃቸውን እንዳገባ የሚፈልጉት ወንድ ናታን ስለሆነ። ኤቢ አባቷ ማን እንደሆነ አይታወቅም። እሷም አቶ ደረጀን እንደ አባት አልተቀበለችውም። በእርግጥ ቢያሳድጋትም ውስጧ ግን ምንም አይነት የአባትነት ዝነት አይታይባትም። ከሱ ይልቅ እናቷን ነው የምትወደው። ምክንያቱም እናቷ በአንድ ወቅት ተደፍራ የተወለደች ልጅ እንጂ የአቶ ደረጀ ልጅ እንዳልሆነች አንዳንድ ነገሮች አይተናል። ከዚህም በፊት በተደጋጋሚ አባት ወደ ውጭ ሀገር መሄድ አለባት፣ በእያንዳንዱ ነገር የአእምሮ በሽተኛ ሳትሆን አትቀርም፣ ስለዚህ ከአገር መውጣት አለባት ብለው ባዘዙበት ምክንያት ነበር። ኤቢ አሁን ላይ ከሀገር መውጣት የለባትም፣ እኔ ኤቢ ከአይኔ እንድትለየኝ አልፈልግም ስትል እትዬ የተናገረችው። ስለዚህ እያንዳንዱ ነገር ናታን ኤቢን በፍጹም አንቺን አልፈልግሽም በማለት ነበረ ከዚህ በፊት ያላት። አሁን ላይ እናቴ አሁን ሁሉንም ነገር ገባሽ አይደል? ናታን እንደዚህ አይነት ነገር እና ያደርግም እያልሽ ስትይ የነበረው ቪዲዮ ነበረኝ፣ ሲሳሳሙ ሳሎን ቤት ቪዲዮ ነበረኝ፣ ነገር ግን አጥፍተውብኝ ነው። አሁን ለስልኩን ስልክ ቤት ሰጥቼዋለሁ እና ሁሉንም ነገር ይመልሰዋል። ከዚያ በኋላ እውነቱን ታያለሽ በማለት ነበር ለእናቷ ያለቻት። ምንም ማየት አልፈልግም፣ ሁሉንም ነገር በአይኔ በብረቱ አይቻለሁ፣ ስለዚህ ምንም ነገር ማየት አልፈልግም በማለት ለልጇ ነገረቻት። አቶ ደረጀ ሲመጣ ከቤት በቀጥታ አስወጣሻለሁ ብላት ነበረ እንደምታስታውሱት። ነገር ግን አሁን ላይ ከቤት አስወጥታታለች። ቀጥታ ጓዝሽን ይዘሽ እንድትወጪ እፈልጋለሁ፣ እኔ እንደዚህ አይነት ነገር መጃጃል አልፈልግም በማለት ለዳጣ ነገረቻት። ዳጣ ቤቱን ለቃ ጓዟን ይዛ ወጣች። ኤቢ በጣም ደስ አላት። ናታንን ግን ከዚህ በኋላ ምንም አይነት ነገር መነጋገር አልፈልግም ካንተ ጋር፣ ስለዚህ አቶ ደረጀ ሲመጣ ሁሉንም ነገር ታስተካክለህ አንተም ወደ አባት መመለስ ትችላለህ በማለት ነበር እትዬ የተናገረችው። እኛ በስነ ስርዓት ልናስተምርህና አንተን ልንጠብቀን የተስማማ ነው። በእንደዚህ አይነት መንገድ ግን እኔና ባለቤት ያልተስማማንም። ስለዚህ አሁን ላይ አንተም ቢሆን
ሁሉንም ነገር ያበላሸው አንተ ነህ በማለት እያናገሩት ናታን በጣም ተጨነቀ። ምክንያቱም ዳጣን አቶ እዚህ ቤት መኖር ለደቂቃ እንኳ አልቆይም ብሏት ነበር ከዚህ በፊት ኤቢን። ናታን አንድ ነገር ማሰብ ፈለገ። እሱም ዳጣን ሁሉንም ነገር አስተካክሎ ቤት ሊከራይላት ወሰነ። ዳጣ ጎዳና መልሳ እንዳትገባና በፍጹም ጎዳና ውስጥ እንዳትቀመጥ ለማድረግ ዳጣ ናታንን በጣም አፍቅረዋለች። ነገር ግን ናታን አሁን ላይ ምን ማድረግ እንዳለበት ለራሱ አልገባውም። አቶ ደረጀ ወደ ውጭ ሀገር ሄደው ነገሮችን ለማስተካከል ነበር። ነገር ግን ቤቱ ሁሉም ነገር ተደበላልቆ አገኘ። በጣም ተናደደ። አቶ ደረጀ ናታንንና ዳጣን ኪችን ቤት ሲሳሳሙ አግኝቻቸው ከቤት አስወጥቻታለሁ። ስለዚህ እቤት ውስጥ እንድትሆን አልፈልግም በማለት የአቶ ደረጀ ባለቤት እትዬ ተናገሩ። አቶ ደረጀ በጣም ተደናገጠ። እኔ ሳልመጣ እንዴት ይህን ውሳኔ ትወስኛለሽ? ቢያንስ እንኳ ደውለሽ ማናገር ሲገባሽ ሴት ልጅ እንዴት አውጥተሽ ትጠያለሽ? አንቺስ ሴት አይደለሽን? የሆነ ነገር ገጥሟት ብትደፈር ወይም የሆነ ነገር ቢገጥማትስ? የዛኔ ልጅሽ ባስወጣኋት ታይም እሷ ነበረች በር ገንጥላ ወጥታ ሄዳ ልጅሽን ያዳነቻት። አንቺ ግን ዛሬ አውጥተሽ ጣልሻት። እሷን ማን ሊያድናት ነው? በማለት ነበር አቶ ደረጀ ባለቤቱን የነገራት። በጣም ደነገጠች። ያኔ ካስታወሽ ስልክ ደውዬ ሳናግራት ታስታውሻለሽ አላት። አዎ አስታውሳለሁ። በዛን ታይም እኔ መተኛ ስላልቻልኩኝ የሆነ ነገር ትሆንብኛለች ልጅ ብዬ በር ለቅቄ ሲሄድ ነበር። ዳጣ ከእሷ ጋር ቁጭ ብላ እያገኘኋት ኤቢ ጋር ቁጭ ብላ አገኘኋት። በጣም ተደናገጥኩኝ። መስኮቱን ከፈታ አድርጌ ማመን አቅቶኝ ባየሁበት ታይም ራሴን መቆጣጠር አቃተኝ። የበደለቻትና ያስከፋቻትን ልጅ ለማዳን ሌሊት የሆነ ነገር ትሆናለች ብላ ወጥታ እሷን ለማዳን ስትሞክር ተመለከትኩ። ማመን አቅቶኝ ደጋግሜ ያየሁ። ለካ ዳጣ ናት። በዛ ሌሊት ለምን ወጣሽ? እኔ ማንም ሰው እንዳይከተል ብዬሻል ነበር ብዬ ስላት፣ እሷም እኔ የጎዳና ህይወትን በደንብ አውቀዋለሁ። ስለዚህ አንድም ነገር እንድትሆን ስላልፈለግኩ ነው። እንደገና አንድ ወጣት ሰካራም በጣም እያስቸገራት ነበር ሊደፍራት ልጅሽን። በዛን ታይም ዳጣ ባታገኛት ኖሮ ልጅሽም እኔም ቶሎ አልደረስኩላትም ነበር። በጊዜው መተኛት አቅቶኝ ብወጣም ነገር ግን ለልጅሽ ግን እኔ አልደርስላትም ነበር። አንቺ ግን አሁን ይችን ሴት ልጅ ከቤት አስወጣሻት። ነገ ምን እንደሚገጥመን ባይታወቅም ይቺ ልጅ ግን አንድ ነገር ከሆነች በጣም ከባድ ነው የሚሆነው። እንዴት እንደዚህ ታደርጋለሽ? በማለት ነበረ የነገራት። እሷም በጣም ተደናገጠች። ማመን አቃታት። እንዴት ይሄ ሊሆን ይችላል? በማለት ነበር ራሷን መቆጣጠር አቅቷት የተናገረችው። ይሄ እውነታ ነው። ዳጣ መልካም ልጅ ናት። መልካም ሰው ደግሞ ሁል ጊዜም መከራ ይበዛበታል በማለት አቶ ደረጀ ተናገረ። አሁን ላይ ናታን ምን ማድረግ እንዳለበት በጣም ተወጥሯል። አሁን ሰላምዬ ዳጣን አስወጥተዋታል። ጎዳና ህይወት ደግሞ እንድትቀመጥ አልፈልግም፣ ምን ላድርግ ብሎ በጣም እያለቀሰ ለሰላምዬ ነገራት። ሰላምዬም ተረጋጋ ብላ የትንሽዬ ቤት እንዳላትና እዛ ቤት ውስጥ እንድትቀመጥና ነገሮችን አስቤዛ ምናምንም ከፈለገች እኛ እናሟላትላታለን በማለት ለናታን ነገረችው። ናታንም ጥሩ ሀሳብ ነው፣ ስለዚህ አሁን ላይ እሷ ቤት እንድትሄድና ጎዳና ላይ እንዳትቀመጥ ማድረግ እንችላለን በማለት ሰላምዬ ጥሩ ሀሳብ አመጣች። ናታን ተረጋጋ። ዳጣን ፈልጎ ጎዳና ሄዶ ፈለጋት። ነገር ግን ዳጣ የለችም። አቶ ደረጀም ደንግጦ እሷን ፍለጋ ሄደ። ቤቱን በጣም ረበሸ። አቶ ደረጀ በጣም ተቆጣት። ባለቤቱን እንደዚህ አናግሯትና ተቆጥቷት አያውቅም። ነገር ግን ባደረገችው ነገር በጣም ማፈር ይኖርብሻል። ይህን ድርጊት ስታደርጊ እኔም ማማከር ነበረብሽ። በዚህ ድርጊትሽ በእርግጥ ማፈር አለብሽ በማለት ነበር ያናገራት። በእርግጥ አቶ ደረጀ በዚህ መንገድ ባይሆንም ባለቤቱን አክባሪና አፍቃሪ ነው። አሁን ላይ ግን ልጁ አልተገኘችም። ናታንም ጨንቆታል። አሁን ላይ ሰላምዬም ሰላም አታለች ዳጣ ከቤት ስለወጣች።
ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ